ሰላማችን ማይክ ኦኬ። እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። አልሰማም። እንኳን ደህና መጣችሁ ብያለሁ። ሁላችሁንም ሰላም ብያለሁኝ። አይ ቲንክ ሲስተም ውስጥ የሚስተካከል መሰለኝ። እንዲህ እያለ ነው። ገባ ወጣ የእናንተን ሴቲንጉን እንትን እያለ ነው። ሁላችሁንም እናመሰግናለን። ጊፍት የምትሰጡም ታብታብ የምታደርጉም ኮፒ ሊንክ የምታደርጉት ነው። ባይዞ ቤታችን በተሻለ የሚደረግበት ነው። በተሻለ ሁኔታ ታብታብ የሚደረግበት ቤት ነው። ሁላችሁንም እናመሰግናችኋለን። ያው ሲስተሙ ስለሚፈልግ ነው ኮፒ ሊንክ አድርጉ ምናምን ቢባልም ግን በተሻለ ሁኔታ እንደሚደረግ እናውቃለን። ያው እና የዛሬ ቶፒካችን ምንድነው? እሱ ከቁርአን ጋር በተያያዘ ይሆናል። ቁርአን ግልጽ ደጋግሞ ይናገራል እና የተብራራ የሚለው አንድ አይደለም፣ እጅግ ብዙ ቦታ ደጋግሞ የሚናገረው ነው። ግልጽ ነው፣ የተብራራ ነው፣ ግልጽ ነው፣ የተብራራ ነው እያለ ስለ ራሱ ቁርአን ይናገራል። ኦኬ፣ ያ ግልጽና የተብራራ የሆነው መጽሐፍ እውነት ነገሮችን በግልጽ ሁኔታ ማብራራት ይችላል ወይ የሚለውን ጥያቄ እንጠይቃለን። ደጋግማ ካያችሁ እነሱ ኤግዛክት ወርድ ፋላሲ ይጠቀማሉ። ቃል በቃል እንዲህ የሚል አሳየኝ፣ ቃል በቃል እንዲህ የሚል አንጣ የሚል አስተምሮ እኛ ላይ ሲጭኑ እናያለን። እንዲህ የሚል ከሌለ ኦኬ፣ ስለዚህ ለምን ታምናለህ የሚል ጥያቄ ይጠይቃሉ። መጽሐፍ ቅዱስ ደጋግሞ ስለራሱ ሌላ አታንብቡ ወይንም ደግሞ ይሄ ብቻ በቂ ነው ከዚህ ውጭ አንድ እንትን እንዳትሉ ማብራሪያ ያስፈልገውም አላለም። ኢቨን በራሳችን እንዳንተረጉም ክርስቶስ እንኳን ያደረጋቸው መዓት ታምራቶች እንዳሉ እነኛ ሁሉ ቢጻፉ ኢቨን ዓለም እንደማይበቃ ውቅያኖስ ብዕር ቢሆኑ እንደማይበቁት ሐዋርያቶች ነግረውናል። ስለዚህ የጌታ ደቀ መዝሙርት ከነገሩን ስለዚህ በትውፊትም የተሰጠንን እንይዛለን ማለት ነው። በትውፊትም የተሰጠንን ኢቨን ትንቢቶች ለራሳችን እንዳንተረጉም ተነግሮናል። ነገር ግን እስልምናው ጋር እንደዛ አይደለም። ቁርአን በፍጹም ሌላ መጽሐፍ እንዳትቀበሉ የሚል እንትን አለ፣ ግንብ አለ። ከቁርአኑ ውጭ ምንም ማብራሪያ አያስፈልግም። ከቁርአኑ ውጭ ሌላ መጽሐፍ እንዳትጠቀሙ ይከለክላል። ቁርአኑ ብቻውን በቂ ነው። መጽሐፍ ቅዱስንን እንኳን ማብራራት የሚችለው ቁርአን ነው፣ በጣም ግልጽ ከመሆኑ የተነሳ ይላል። ኦኬ፣ እንደዛ ከሆነ አንድም አልተውንም፣ ሁሉንም ነገር አብራርተናል ግልጽ በሆነ ሁኔታ ይላል። እንደዛ ከሆነ እንጠይቃለን ማለት ነው። ስለ አምላካቸው ወይነት ቁርአናቸው መመለስ ይችላሉ። ስለ አምላካቸው ሲጠየቁ ኤግዛክት ወርድ ፋላሲ እንደነሱ ተጠቅመን ቃል በቃል እንዲሚል ማሳየት ትችላለህ እያልን ብንጠይቃቸው ሺህ ጥያቄ ብንጠይቃቸው አንዱንም ሳይመልሱ ይወጣሉ። ቁርአኑ በግልጽ ግን ምን ይላል? ሌላ መጽሐፍ አያስፈልግም ይላል። ዘሆል ዶግማቸው የተመሰረተው ከቁርአን ውጭ እንደሆነ የምናሳያችሁ ይሆናል ማለት ነው። እፎይና ሴና እንኳን ደህና መጣችሁ። እፎይ እንኳን ደህና ቆየኝ። ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ? ለካ ይደርባ እኔው ነኝ እንዴ? ለካ ይደርባል ወይ? እኔው ነኝ እንዴ? እንደዛ ነው። እኔም አልገባኝም እኮ ግራ ገብቶኛል። እኔ እኮ የሆነ ሌላ እፎይ መስሎኝ ነው። ቼክ እያደረኩ እኮ ነው። ያንተ ነው። መልካም። ስለዚህ በግልጽ እንደተነጋገር ነው ቁርአን ግልጽና የተብራራ ከሆነ እውነት ቁርአን መመለስ ይችላል ወይ? ቁርአን እንደዚህ ነው። ባይዘ የእስልምና እምነት እንደዚህ ነው። ማስረጃ ስትጠይቋቸው እኔን ማስረጃ ስትጠይቁ እንደዚህ ብሎ እንደመናገር ነው። ይሄንኛውን ማይክ ዘግቼ የኛውን ከፍቼ ማውራት ማለት ነው። ለሙሐመድ ማስረጃ ስትጠይቁ ቁርአንን ይጠቅሳሉ። ለቁርአን ማስረጃ ስትጠይቁ ሐዲስ ይጠቅሳሉ። ለሐዲስ ማስረጃ ቁርአን ራሱ በራሱ ማለት ነው። ሰርኩላር
የሆነ እዛው ዝም ብሎ ነው የሚሽከረከሩት። ኤኒዌይስ ዋናው ነገር ግን ምንድነው ቁርአን ሌላን መጽሐፍ አያስፈልገኝም ከቁርአን ውጭ ሌላም ዳኛ አያስፈልገኝም ብሎ ራሱን በራሱ ስለ ዳኘ ካሁን ጀምሮ ሙስሊሞችን እንቀበላቸዋለን። እንደዛ ብናደርግስ? እንግዲህ ያው ለሙስሊሞች እንዴት ቀለል ያለ ቶፒክ ነው ዛሬ ይዘንላቸው የመጣ ነው። በጣም በተደጋጋሚ ብዙ ቦታ ላይ ቁርአን ገላጭ ነው፣ የተዘረዘረ ነው፣ ለነገሮች ሁሉ አብራሪ ነው ብሎ ይናገራል። እሱን ነው እንግዲህ የምታስረዱ ነገሮች፣ እሱን ታስረዱናላችሁ ማለት ነው። ሀቢቢና አቡ መርዋን ገብተዋል። እንቀጥላለን። ሀቢቢ አኪ ሰላም፣ እንዴት ነህ? ሁሉ ሰላም ነው አለ። ፈጣሪ ይመስገን። እንዴት ነው አለ? አይ ቲንክ ሙስሊም ነው አይደል? ያ ሙስሊም ነው። ኦኬ፣ እሺ፣ ጥያቄያችንን ሰምተኸዋል? ያው ቅንጭብጭቡንም ቢሆን ሰምቼው። ኦኬ፣ ቁርአን ግልጽ እና የተብራራ ለነገሮች ሁሉ አብራሪ ነው ብለህ ታምናለህ? ያው ስለዚህ ቁርአን ውስጥ ያልተብራራ ያልተዘረዘረ ነገር የለም ማለት ነው። ሁሉ ነገር ቁርአን ላይ ተገልጿል። ሜቢ አንዳንድ ክስተቶች ሜቢ አላውቅም እንጂ ሜቢ ካልክ እኮ እንደገና እያፈረስከው ነው የመጀመሪያ የተናገርከውን ሀሳብ። አሁን ምንድነው ግልጽና የተብራራ ነው እያንዳንዱ ነገሮች በቁርአን ተዘርዝረዋል ብለህ ካመንክ በኋላ ግን ካልክ እያፈረስከው ነው ማለት ነው። አልተዘረዘረም ለማለት እንትን ስለሚቃጣ ማለት ነው። ኦኬ፣ ችግር የለው። መጀመሪያ በምንስማማለን ቁርአን እያንዳንዱ ነገር ያብራራል፣ ለነገሮች ሁሉ አብራሪ፣ ነገሮችን ሁሉ የሚዘረዝር መጽሐፍ ነው ብለህ ነው የምታምነው? 100%። ኦኬ፣ በጣም ጥሩ። ኦኬ፣ አላህ ጭንቅላት አለው ብለህ ታምናለህ? ጭንቅላት ባይኖረውማ ይሄን ሁሉ አርሽን ምድርንም ሰው ልጅንም አይፈጥርም ነበር አለው። ለምንድን ነው የሌለው? ኦኬ፣ የቱ ጋር ነው አላህ ጭንቅላት አለኝ ብሎ የተናገረው? ያው ለቁርአኑ ላይ ባይናገርም ማለት ነው። ግን ጭንቅላትና ቢያስተውል ነው እንግዲህ ይሄን ሁሉ ነገር ፍጥረታቱን በሙሉ የፈጠረው። ሳያስተውል የሰው ልጅን አንድ ነገር መስራት ይችላል? ነገር እስኪ። ኦኬ፣ በጣም ጥሩ። ስለዚህ ቁርአን ግልጽ እና የተብራራ ነው ብለህ ለነገሮች ሁሉ ዘርዛሪ ነው ስለ አላህ እያንዳንዱ ነገር ይናገራል ብለን ከተማመንን በኋላ የአላህን ጭንቅላት የማይናገር ከሆነ ምኑ ላይ ነው የተብራራው? ኢማጂን ሲናገር መሰለኝ የአላህ ጭንቅላት ቁርአን ውስጥ ተጠቅሷል ወይስ አልተጠቀሰም? እግር፣ እጅ ምን እንዳለ አልተገለጸም። ግን አልወለድም፣ እንደማይወለድ፣ እንደማይዳሰስ እኔ አሁን ለልቢ ምናምን ስላልሆነ አላህን ለእሱ አልፈለግ ነው። እኔ ከጠየኩ ቶፒክ ውጭ ሽፍት አታድርገው። የጠየኩ ስለ ጭንቅላቱ ነው። እዛው ቶፒክ ላይ አሁን አይወልድም አይወለድም ከሆነ አሁን እዚህ ጋር ወደ ብልት እየሄድክ ነው ማለት ነው፣ ወደ መራባት እየሄድክ ነው። እኔ ደግሞ እሱ ጋር ለም ቶፒክ የመጀመሪያ ከላይ ከጭንቅላቱን ጀምር። ነገርኩ እኮ ያልተገለጸውን ከላምጣለ። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ምን ይሆናል ማለት ነው? ዜሮ ይሆናል ማለት ነው። ዜሮ ይሆናል ማለት ነው። ኦኬ፣ እንደዛ ከሆነ እሺ የአላህን ጭንቅላት ስጠኝ ከቁርአን። አዳምጠኛ ቆይ አዳምጠኝ። እንደዚህ አልኩ ተገልጿል እኮ ስለሱ ስለ አላህ ስለ አላህችን ተገልጿል። የተገለጸበት መንገድ ግን አገባ አይደለ? እሱ እንደማይወለድ እሱ እንደማይታይ ከአርሽ በላይ እንዳለ ነው የተገለጸው እንጂ እግር አለው እንትን አለው አካሉ እንደዚህ አይገለጽ። ሲጀመር አልወለድም አልታይም ብሏል። በቃ ቁርአኑ ላይ ተገለጸ። ጭንቅላት መኖርና መወለድ አለመወለድን ምን ያገናኘዋል ሀቢቢ? አሁን የአላህ ጭንቅላት መኖር አለመኖርና መወለድና አለመወለድ ምን ያገናኘዋል? እስኪ አገናኝተህ ንገረኝ። ኦኬ፣ ጭንቅላት ካለው አይወለድም ለማለት ነው? ጭንቅላት ካለው አይወለድም እያልከኝ ነው? አልገባኝም። ማለት ምኑን አገናኘው? ምንም አይገናኝ ነገር ነው። ምክንያቱም እናንተ የምታውቋት እሷን ብቻ እንደሆነ አውቃለሁ። ሙስሊሞችን ስለ አላህ ስትጠይቋቸው የሚነግሯችሁ ወይ ሁለት ወይ ሶስት ነገር ብቻ ነው። አላህ ማንንም አይመስልም፣ አላህ አልተወለደም፣ አይወልድም፣ አይወለድም፣ ለሱ አምሳያ ቢጤ ከዚህ ውጭ አይነግሯችሁ። እኛ የጠየቅነው ግን አሁን ስለምንድን ነው? ስለ ጭንቅላቱ ነው። ስለዚህ መወለድና ለመወለድ አይገናኝም ከጠየቁ ጥያቄ ጋር ነው። ቀጥል።
አይ ቀጠልኩ እኮ እኔ ከመጽሐፍ ውጪ ሌላ አስተምሮ ተምረህ ሌላ ነገር መተግበር ትችላለህ። አንተም መጽሐፍ ቅዱስን የተሰጠን ነው የምትከተለው፣ እኛም ቁርአን የተሰጠን ነው የምንከተለው። ስለዚህ ከቁርአን ውጪ ያፈነገጠ ነገር አንከተልም ማለት ነው። ቁርአን ላይ የተገለጸ ነገር ካለ ግን እንከተላለን። ሀቢብ ይሰማል። ስለዚህ ቁርአን ግልጽና የተብራራ ነው ብለህ ግን ታምናለህ? ግልጽና የተብራራ ነው በስተክል። ምክንያቱም እዛ ላይ የተገለጸ ነገር በሙሉ ፉአድ ተመለስ አለም ሙጣ ይኸው ለምን መሰለህ ማመሳከሪያ እንደኔ አይነት እምነት ያላቸውን መጠየቅ ትችላለህ። መልካም እሺ፣ አይ ችግር የለውም ተስማማን። ቁርአን ግልጽና የተብራራ ከሆነ ግልጽና የተብራራ የታየ ነገር ነው። ያ ግልጽና የተብራራ ነገሮቹ ሁሉም ያብራራ ነው አይደለ? አዎ፣ ስለ ሁሉ ነገር ቁርአን ላይ ተዘግቧል። እሺ፣ የምታምነውን ብቻ መጠይቀህ። ኦኬ፣ ስለ ሁሉ ነገር ተዘረዝሯል። እምነት የሆኑ ነገሮች ተብራርተዋል። መልካም። ስለ ኢሳ ምን ብለህ ነው የምታምነው? ነብይ መሆኑ። ሌላስ? ስለ ኢሳ አለይሂ ሰላም ሲጀመር ቁርአናችን ላይ የሚለው እሱ ነብይ እንደሆነ ብቻ ነው። ሌላ ነገር አሁን ያለው እንዴት ነው የሚሆነው? ኢሳ አሁንማ የለም በህይወት የለም። አንተ ቆይ አንተ ስታስብ ነቢያቶችን ማየት ትችላለህ እኮ። በህይወት የለም ስትል ምን እያልክ ነው? አሁን ሞቷል አይደለም። በህይወት ማለት ለሰው ልጅ አይታይም ማለት ነው። ገባ አይደለ? ምን ስለዚህ እሱም አላህ እኩል ነው እያልከኝ ነው? አላህ ቅድም አይታይም አልክ፣ አሁን ደግሞ ኢሳም አይታይም ለሰው ልጅ አልክ። ከአላህ ጋር አንድ ነው ማለት ነው። ለአንተ ገብርኤል እንደማይታየው ሁሉ እሱም ለኛ አይታይም። ነቢያቶች በሙሉ አይታዩም እኮ። ስለሱ ያለህን እምነት ንገረኝ ነው ያልኩህ። ኢሳ ተመልሶ ይመጣል ብለህ ታምናለህ? ነብይ ኢሳ አለይሂ ሰላም ሁሉም ነቢያቶች የሚመጡባቸው ጊዜያቶች አሉ። ፈጣሪያችን አላህ ሱብሃነሁ ወተዓላ እኔ ስለ ኢሳ ነው የጠየቅኩህ። ኢሳ ተመልሶ ይመጣል ወይ? ነገርኩህ እኮ። ለምንድን ነው የማይመጣው? የመጨረሻ ዘመን ማብቂያ ላይ ይመጣል። ኦኬ፣ ለምንድን ነው የሚመጣው? ስትሞት ክርስቲያንም ሲሞት ለምንድን ነው የሚመጣው? አዳምጠኛ። አንተም ስትሞት ሁሉም ከሞቱ በኋላ መሰለህ ስራውን ለመተግበር ነው። ነቢያቶች ይኸውልህ መሰለህ ሁሉም ከሞቱ በኋላ አብሮ ነው የሚመጣው ከሁሉም? ቆይ አይደለም፣ አብሮ ነው ከሌሎቹ ጋር የሚመጣው? ይኸው ነገሮች አብሮ መጨረሻ ዓለም ላይ ከሌሎቹ ነቢያት ጋር አብሮ ነው የሚመጣው? አዋ እንደሱ ይኸውልህ ነቢያቶች ሲጀመር አንደኛ ተልኳቸው ምን መሰለህ? ላስተምሮትና ራእዮችን ለመግለጽ ብዙ ነገሮችን ለመፈጸም ነው። ነቢያቶችን እንደማናያቸው በሙሉ ማለት ነው። ስለዚህ ቆይ ሀቢብ እሺ፣ እየሰማሁ ነው። ኢሳ በመጣበት ሰዓት ላይ ሞቶ ነበር ማለት ነው? ሞቶ ነበር ማለት ነው? ማን የመጣሳለ አዳምጤ፣ ለምንድን ነው ጥያቄ የምቀይረው? እኔ እኮ ያልኩት ሁሉም ነቢያቶች የራሳቸው ስራ አላቸው። ልክ ይኸውልህ አዳምጤ፣ እስራኤል ነፍስ እንደሚወስደው ሁላ ያንተ ገብርኤል ምንድነው ጠላቶችን እንደሚገለው ሁላ ሁሉም ነቢያቶች የራሳቸው ስራዎች አላቸው። ገባ አይደለ? ነቢያችን የሱ ነው የሚቆራረጠው። አዳም ያንተ ነው። የማንኛው የሚቆራረጠው? ሴና እኔ አልሰማም። እኔ አልሰማም። እሺ ቀጥል፣ አዳምጣለሁ፣ ችግር የለውም። ምንም ይኸውልህ የተጣራ ነገር ነው። የጠየቀኝን ጥያቄ በስትክክል እየመለስኩ ነው። ከእንደገና መጠየቅ ትችላለህ። አዳምጠኝ። ተምሳሌትና ምሳሌ ነው የሰጠው አይደለ? መቼም አንተ ምሳሌ ሳሰጥ ምንም ነገር መናገር አይችልም አይደለ እኮ። ስለ ኢሳ ስለ ሰው ሲጠይቅ ለምን ስለ መላእክት ትነግረዋለህ? ኢሳ ተመልሶ ይመጣል ወይ? ኢሳ ሰው አይደለም። አዳምጠኝ፣ ነብይ ነው። ኦኬ፣ ኢሳ ሰው አይደለም። እናመሰግናለን። ኢሳ አለይሂ ሰላም ነው። ገባ አይደለ? እናመሰግናለን። በቃ ኢሳ ሰው አይደለም። እኛ የምንላችሁ ሙስሊሞች ይሄንን ነው። ኢሳ ሰው አይደለም። ኢሳ ያላ ቃልና መንፈስ ነው። እሱ ነብይ ቢሆንም ያላ ቃልና መንፈስ ነው። ያላ ቃልና መንፈስ ደግሞ ፍጡር አይደለም።
አደም ፍጡር አይደለም። ፊዳ ከኛ ስለ አደም ስለ ኢሳ አንዴ ፊዳክ ተረጋጋ። ቆይ አንዴ ይጨርስና ይቀጥላል። ችግር የለውም። ሌላም ጠይቀኛል። እየጠበቁ ነው። ኦኬ። አይ ችግር የለውም። አንዴ ኦኬ። አሁን በዚህ የቁርአን አንቀጽ መሰረት እኛ የምንጠይቀን ጥያቄዎች ከቁርአን ታሳየናለህ። ለምሳሌ እምነት ብለህ እኛ በነገራችን ላይ ቁርአን እያንዳንዱ ነገር ብትጠይቁ መልስ እንደሚሰጣችሁ ነው የሚናገረው። ቁርአኑ የትኛውንም ነገር ብትጠይቁ ከዛው ከቁርአን ማግኘት እንደምትችሉ ይናገራል። አንዴ ከቁርአን ውጭ ያመጣው ነገር ካለ ነው እንጂ ቁርአን ውስጥ ያለ ነገር ብታመጣው ሁሉም ሙስሊም ማንኛውም ሙስሊም መፍትሄ ይሰጣል። አይደለ? ሃይማኖት ብለህ የምትተገብራቸው ነገሮች ነው የምጠይቅህ። ሃይማኖት እምነት ብለህ ያስካቸው ነገሮች እጠይቃለሁ። ከዛ በኋላ አንተ ከቁርአን ትነግረኛለህ። ሉክ አሁን ምን ይላል መሰለ? መጽሐፉ ለሁሉ ነገር አብራሪ ምን ይላል? ለሁሉ ነገር አብራሪ። ስለዚህ ቁርአን ያላብራራው የቀረ ነገር አለ? ምንም የቀረ ነገር የለም። ቁርአን ያላብራራው ምንም የቀረ ነገር የለም። ኦኬ። መሪም እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ ያወረደ ነው ይላል። ስለዚህ ቁርአን ለእያንዳንዱ ነገር የሚያብራራ ነው ማለት ነው አይደል? አዎ። ኦኬ እሺ። ቅድም ወደ ቁርአኑ ላይ አሁንም ልንገርልህ በስተክል ቁርአኑ ላይ አልተገለጸም። ቁርአን ላይ አንዴ እንደዛ ታምናለህ አይደል ወይስ አታምንም? አላህ ጭንቅላት አለው ብለህ ታምናለህ ወይስ አታምንም? ከመጀመሪያው እያጠራን ምክንያቱም ጭንቅላት እንዳለው ታምናለህ። ይሄን ዓለም አይፈጥርም ነበር። ገባ አይደል? ኦኬ እሺ ገብቶኛል። አላህ ጭንቅላት ከሌለው ችግር የለውም አይፈጥርም እያልክ ነው። በጣም ጥሩ። ኦኬ ስለዚህ አላህ ጭንቅላት አለው የሚል ወሬ አቀየርህ። ወንድሜ ተረጋጋ እንጂ ሀቢቢ ያልከውን ነው እኮ ያብራራሁት። ምንድነው ያልኩት? ችግር የለም። ኦኬ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠረው። አላህ ጭንቅላት ስላለው ነው። ቆይ አንዴ አላህ ጭንቅላት ስላለው ነው ይሄን ሁላ ፍጥረት የፈጠርከው አይደል ያልከው? ስለዚህ ጭንቅላት ከሌለው አይፈጥርም ማለት ነው እኮ በቃ ጭንቅላት ከሌለው አይፈጥርም። አሁን ወንድማችን እንደነገረን አላህ ጭንቅላት ስላለው ነው ሁሉን ነገር የፈጠረው አለ። ጭንቅላት ከሌለውስ አይፈጥርም፣ ፈጣሪ አይደለም። ስለዚህ የቁርአኑ አላህ ጭንቅላት እንዳለው ከ114ቱ ምዕራፍ አንድ ማስረጃ አስተ እኔ እኮ ላቀዘቅዝለን ነበረ ላቀልለት ነበር ስለ ኢሳ የጠየቅኩት። ልጁ ግን ወደዛ መስሎ አሁንም ወደ ጭንቅላት ውስጥ ከተተ። አዳምጠኝ መለስኩልህ እኮ በስተቀር ከዚህ ማስረጃ ኢማጂን ራሴ እሱ የሰራውን ፕሪሚሲስ ብቻ አዳምጡ። አላህ ጭንቅላት ፈጣሪ ሆነው ነገርን ሁሉ የፈጠረው ጭንቅላት ስላለው ነው። ጭንቅላት ከሌለው አይፈጥርም ማለት ነው በኢምፕሊኬሽን። ስለዚህ አላህ የቱ ጋር ነው ጭንቅላት አለ ብሎ ከ114ቱ ምዕራፍ ውስጥ የተናገረው? ምን ጭንቅላት አለ ማለት? አላህ ጭንቅላት አለ ብሎ የተናገረው ከየትኛው የቁርአን ምዕራፍ ላይ የትኛው አንቀጽ ላይ ነው? ወንድም ያዳምጠኝ እኮ ምን እንዳለ ከሌላ አላህ ፈጣሪ አይደለም ማለት ነው። ካልተገለጸ አንደኛ ቁርአን የተብራራና ግልጽ ነው የሚለው ፉርሽ ይሆናል፣ አይሆንም። የአላህ ቃል ሐሰተኛ ይሆናል። ሁለተኛ አላህ ፈጣሪ አይሆንም። ለምን? ጭንቅላት የሚለው ቁርአን ስላልተገለጸ ማለት ነው። ትክክለኛው መልስ እኮ ነገርኩህ። አንተ ነው እኮ እጅ ያለው በደንብ ግልጽ አድርግላቸው። እጅ ያለው አላህ እግር አለው ብለው ያምናሉ። ጭንቅላት አለው ወይ ነው የክርስቲያን ጥያቄ። አሳየን፣ እጅ እግር መኖሩን አሳየን ቁርአናችን ላይ። እጅ እንዳለው አታምንም አለ። የአንተን እምነት አሳየን ትለናለ እንዴ? እና በቃ ታዲያ አሳየው። እኔ እኮ ግርም 37 አዳምጠኝ። ለምንድን ነው ሁሌ እኛ የምጠይቁን? እስቲ እኛን እንድንጠይቃችሁ ማለት ነው። ለምንድን ነው ሁሌ እጅ እንዳለው ላሳይ፣ ከዛ አንተ ደግሞ ጭንቅላት አለ ያልከኝ ታሳይኛለህ። ያ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ ያላ ስንት አለው? ሁለት እጅ አለው ማለት ነው። ስለዚህ አንተ ደግሞ ጭንቅላቱ ማስረጃ አስጠይቅ ከቁርአን። ሀቢቢ ማስረጃ የለም ወይስ? ተረጋጋ እንዴ አብዱላህ። ሀቢቢ እኔ ሳቀዘቅዝለት እኮ መለስኩ እያለ ማሆን እንትኖት መልሱ ይገባል። እኔ ላረግብልህ ነበር ለአንተ አዝኝ።
አምላክ ጭንቅላት እንደሌለው ከምትናገር ቢያንስ እኔ ስለ ነቢይ ብታምነው ባወራ ይሻላል ብዬ ነበር ወደዛ ሰርኩ። ወንድሜ እሱን ተውና አብዱል አንተ ማሳየት ትችላለህ። አስተምሮቱ ራሱ እኮ እየነገረ ምንድነው ማሳየው? መጀመሪያ እኮ ማሳየት የሚባል ነገር እኮ የለም እዚህ ጋር። አላህ Subhanahu Wa Ta'ala እጅ አለው፣ ግን የሰው አይነት እጅ አይደለም ያለው፣ ለራሱ የሚመጥን አይነት እጅ ነው። ኦኬ እኔ ማን አይነት እጅ አለው ብዬ አልጠየቅኩህም። ጭንቅላትስ አለው? አላህ Subhanahu Wa Ta'ala አለው፣ ግን ለራሱ የሚመጥን አይነት ነው፣ የሰው አይነት አይደለም። ያስባል ምናምን ብለህ ልትጠይቀኝ አትችልም ስለ አላህ። ኦኬ አያስብም፣ ችግር የለውም፣ አልጠየቅህም። አያስብ ጭንቅላት አለው የሰው አይመስልም ብለሃል። አላህ Subhanahu Wa Ta'ala የራሱ የሆነ ልቅናና ክብር ያለው ችግር የለውም። እሺ ያስባል አያስብም የሚባለው የሰው ልጅ ነው እንጂ አላህ አይደለም። መልካም እሺ፣ ቆይ አዳምጥ፣ ተስማማውልህ። እሺ እጅ አለው የሰው አይመስልም፣ ጭንቅላት አለው የሰው አይመስልም ብለሃል እኮ። የሰው ማይመስል ጭንቅላት እንዳለው ከ114ቱ ምዕራፍ ውስጥ እስቲ ጭንቅላት የሚለውን አሳየን። ይኸው ቅድም እኮ ልጁ አሳየህ እኮ ሁለት እጆች እንዳሉት አላህ Subhanahu Wa Ta'ala ጭንቅላት አለው ብለህ የጠየቀኝ አንተ ነህ እንጂ እኔ ጭንቅላት አለው ብዬ እኮ አልመጣሁም። አንተ ጭንቅላት አለው ስትለኝ ደግሞ አዎ አለው አንተ እኮ አልክ እኮ አሁን አንተ እኮ አልክ አንተ ነህ እኮ አለው አልከን። ኖ አትቀይስ። መጀመሪያ ያልከው ራስህ ነው ያልከው። አላህ ጭንቅላት አለው ያልከኝ ራስህ ነህ። እኛ ጭንቅላት ጥያቄ ነው የጠየቅነው። አላህ እጅ ካለው ጭንቅላት ሳለው ወይ ስንል አዎ አለው አልከን። ለሱ የሚመጥን አልከን። ካለው አሳየን። ከ114ቱ ምዕራፍ ውስጥ ጭንቅላት እንዳለው አሳየን ተባልክ። ሰማለሁ። እኛ ቀጥል አብዱል ሐሚድ። አዎ ይሰማል። ጥሩ ነው አለው። አላህ እጅም ሁሉም ነገር አለው፣ ግን ለሱ የሚመጥን ነው ያለው። ይሄንን እንዳለ ማስረጃ አሁን ላይ ስላልያዝኩት ነው። ማስረጃ አለው፣ ችግር የለውም ሌላ ጊዜ። አሁን ግን በሌላ ርዕስ መወያየት እንችላለን። ኦኬ እሺ እንታውልህ። ይሄንን ማስረጃ እንደዚህ መጠየቅ ችግር የለውም። እኔ ላመጣሁት ነገር ነው እንጂ አብዱል በፈበረከው በፈጠርከው ነገር ማስረጃ ብለህ ማፋጠጥ አትችልም። ለምንድን ነው የምታለቃቅሰው? ቆይ ተረጋጋ። እኛ ስለ እስልምና መወያየት የምንችለው ጎበዝ። ያላ ጭንቅላት መሰረታዊ አይደለም። ያላ ጭንቅላት መሰረታዊ አይደለም። በእስልምና መሰረት ምንድነው እሱ? ቂጥ ማጠብ አይደለም? አላልኩም ውዱ ማድረግ። ሰውዬ አታስቀ ወደ ሌላ አትሂድ። እኔ እንደዛ አላልኩም። ስንት ማግባት? ቆይ አንዴ። ያላ ጭንቅላት መሰረት አይደለም። ልብ በሉ። ያላ ጭንቅላት መሰረት አይደለም። ውዱ ማድረግ፣ ቂጥ ማጠብ ግን መሰረት ነው። ስንት ማግባት መሰረት ነው። እንዴት ወሲብ ማድረግ መሰረት ነው። አፍንጫ ውስጥ ውሃ መጨመር መሰረት ነው። ሱሪ ማሳጠር መሰረት ነው። ሀጅ ማድረግ መሰረት ነው። ከመሐመድ ቤት ውጡ ማለት መሰረት ነው። አቡላብን ሚስትና አቡላብን መርገም መሰረት ነው። ክርስቲያኖችን መርገም መሰረት ነው። አይ አትባልጋ፣ በስነ ስርዓት አውራ። የምታወራ ከሆነ ስላላ ጭንቅላት እያወራን ስለ መሰረት እናውራ፣ መሰረት ስለሆነ ነገር እናውራ ይለኛል እንዴ? ስለ አምላኩ ጭንቅላት እያወራ ምናምን ብለህ አታስቀይም። አውሾዩ ሎክ ስለ አቡላብ አዳምጥ፣ ጭንቅላት እግር ምናምን ብለን ወሰደውም ለአላህ አዳምጥ፣ ራስ አዳምጥ። ስለ አቡላብ ስድብ አንድ ምዕራፍ ሙሉ አለ። ከ114 ውስጥ አንድ ምዕራፍ ሙሉ አለ። አምላክህ እግር እንዳለው እንኳን ቁርአን ውስጥ አልተጠቀሰም፣ ሐዲስ ላይ ነው ያለው። እጁ ነው የተጠቀሰችው። ጭንቅላቱ በቁርአንም በሐዲስም አልተጠቀሰም። ስለ አቡላብ ስድብ ግን ሚስቱ ስለመሳደብ ግን አንድ ምዕራፍ ሙሉ አለ። ስለ አምላክ ጭንቅላት ስንጠይቅህ አላልከን አታመጣም መቼም። ምክንያቱም መሰረት አይደለም። ስለሱ እግርና ጭንቅላት መናገሩ ለፍጡራኑ አስፈላጊ ባይሆንስ ቁርአን ላይ ነብያችን ሐዲስ ላይ ቢያብራሩ በቂ ነው ለኛ። አላህ Subhanahu Wa Ta'ala በቁርአን ላይ መናገሩ ምንም አስፈላጊ ቁርአን አላለማ። አብዱል ቁርአንህ ደግሞ የሚለውን አንብብ እሺ።
ሚለውን አንብብ። ሱረቱና የንም ምዕራፍ ወይንም 16ኛው ሱራ ቁጥር 89 ምን ይላል? አብዱሬ ጣልቃ ትግባ አንብብ ይህን ክፍል እስቲ ጣልቃ ትግባ አብዱሬ ሚታር ተራን ጠቦት። ኦኬ እንደዚህ ይላል በየህዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ። መጽሐፉንም በደንብ አስተውል። መጽሐፉንም ለሁሉ ነገር በደንብ አስብ። ለሁሉ ነገር ፓርሻሊ አይደለም፣ ለሁሉ ነገር በግማሽ ወይም በሩብ አይደለም። ሀቢብ የአንተን ቀኬ እኮ እዚህ ጋር መስማት የፈለገ የለም። ለምንድን ነው ሚዩት አንስተህ የምትሰራው? አንተን አይደለም መሬ አንደኛው ባለጌ ነው እንጂ ለማሳል ማይክ ያነሳል። አውርዳው ክርስቲያን ስርዓት እንኳን የሌላቸው ናቸው። በየጌታ ስም የአንተን ቀኬ አሁን ከስር መስማት የናፈቀው የለም። ማይኩን አንስቶ ይስላል። ምን አይነት ባለጌ እንደሆኑ ማለት ነው። በደንብ አስተውል ወንድማችን አብዱራይ መጽሐፉንም ለሁሉ ነገር አብራሪ በደንብ አስተውል። ለሁሉ ነገር አብራሪ መሪ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድን ይላል አይደለ? አዎ ይላል። ጨረስክ? ልመልስ? አንድ የጨርስና ሐሳብህን መልስልሃለሁ። ስለዚህ ለሁሉ ነገር አብራሪ ከሆነ ለሁሉ ነገር በተባለው ስላላ ነገር መካተት አለበት ማለት ነው። ለሁሉ ነገር ነው የተባለው። ስለዚህ ስለ አምላክህ እጅ እንዳለው ነግሮህ እግር እንዳለው ሳይነግርህ ሐዲስ ነው የነገረ። ከአንዴ ልጨርስ ትቀጥላለህ። እሺ እጅ እንዳለው ቁርአኑ ነገረ፣ እግር እንዳለው ደግሞ ሐዲሱ ነው የሚነግረ። ጭንቅላትን በመሀል ረስተውታል እያልንህ ነው። ጭንቅላት የቱ ጋር ነው የተነገረ? ሐዲስ ላይ ወይንስ ቁርአን ላይ? ኢቭን ሐዲሱ ተቀባይ አይደለም። እግር የሚለው ሐዲሱ ተቀባይ አይሆንም። ምክንያቱም ቁርአኑ ሁሉን ነገር አብራሪ ነው ካለ በኋላ ስለ አምላክ እጅ እንዳለው እንጂ እግር እንዳለው አልነገረም። እግር እንዳለው የነገረ ሐዲስ ነውና። ቀጥል። እሺ አሁን በማን መልስልህ? መጀመሪያ በቁርአኑ አንቀጽ ስትጠቅስልኝ አንተ ምን ብለህ ነው የጀመርከው? በሁሉም ህዝቦች ላይ መልእክተኞችን ልከናል እና እነዛ መልእክተኞች አብሳሪና አስጠንቃቂ ሲሆኑ በየውሙል ቂያማ ነገ በአኺራም ደግሞ ምስክር ይሆኑባቸዋል የሚል ሐሳብ ነው ያነሳው። እና ደግሞ አንተንም ደግሞ በዚህ ህዝብ ላይ ላክነህ፣ ቁርአንም ደግሞ ለሁሉም ነገር አብራሪ ስንሆን ላክ ነው ማለቱ አላህ ሱብሓነሁ ወተዓላ ለዚህ ህዝቡን በተመለከተ በኑሮ ጉዳይ በእያንዳንዱ ነገር በህዝቡን በተመለከተ ነው እንጂ አብራሪ የሆነው ቁርአኑ ስለ አላህ ልቅናና ስለ አላህ ኃያልነትማ እኛ ምን አገባን ሲጀመር ማለት ነው። ግን የውሙል ቂያማ ተነስተህ ፍርድ የሚሰጥህ በዚሁ ቁርአንህ ነው። አንተ ላይ በተወረደው ዛሬ በተወረደው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በተወረደው ቁርአን ስለሆነ እኛ የሚፈረድብን የሚያብራራውም ስለዚሁ ዙሪያ ነው እንጂ የውሙል ቂያማ እኮ እኛ ተነስተን የምንጠየቀው እኮ ስለ ኃጢአታችን ስለሰራነው ወንጀልና ስለሰራነው ጽድቅ ነው እንጂ የምንጠየቀው አላህ ስንት እግር አለው ብሎ አይደለም የሚጠይቀን። አላህ ሱብሓነሁ ወተዓላ ማንን ስታመልክ ነበር ነው ብሎ የሚጠይቀን። እና ስለዚህ መጽሐፉም የሚያብራራው የሚያስፈልጉንን መሰረታዊ ነገሮች በሙሉ እዚህ ምድር ላይ ያሉትን ነገሮች በሙሉ የትኛው መንገድ ሐቅ እንደሆነ የትኛው ደግሞ ውሸት እንደሆነ ያብራራል። እና ደግሞ ቤተሰብህን እንዴት ማክበር እንዳለብህ፣ ጎረቤት እንዴት ማክበር እንዳለብህ፣ የኑሮውን ሁኔታ እንዳለ ያብራራል ነው እንጂ ስለ አላህ ይናገራል አይደለም። አላህማ ራሱ እኮ ነው መጀመሪያም ተናጋሪው። ይህንን ህግ ራሱ እየደነገገ ያለው እሱ እኮ ነው። ከሱ በፊት እኮ ምንም ነገር የለም። ሲጀመር እኛ የእሱ ፍጥሮች ነን። ስለሱ ልቅናና ስለሱ ኃያልነት የመጠየቅም ቦታም መብትም የለንም። ምክንያቱም እኛ የእሱ ፍጥሮች ነን። ቁርአን ያብራራል ያለው እዚህ ምድር ላይ ስለተወረዱ ነገሮች በሙሉ ነው የሚያብራራው። ምድር ላይ ስለ ነብያቶች ከአደም አለይሂ ሰላቱ ወሰላም ጀምሮ እስከ ነብዩና ሙሐመድ ሰለላሁ ዐለይሂ ወሰለም ያሉትን ነገሮች በሙሉ ያብራራል። ይፈረድባቸዋል ያለንም ለዛው ነው። ምክንያቱም ሁሉንም ነገር አብራርቶ ስለጨረሰ
አንተ ለምሳሌ ትክክለኛውን መንገድ ደንግጎልህ ሳለ በጠማማው መንገድ ብትሄድ በዚህ መጽሐፍ ይፈረድብሃል። የሚያብራራልህም ስለዚህ ነገር ነው መጽሐፉ፣ ሁሉንም ነገር በተመለከተ ማለት ነው እዚህ ምድር ላይ ስላለ እንጂ የውሙል ቂያማ ተነስተ አላህ እግር አለው ምናምን ተብላ አትጠየቅም። የምትጠየቀው ቀብር ውስጥም ስትገባ ፈጣሪህ ማን ነው መረቡክ ነው የምትባለው መጀመሪያ ማለት ነው። ፈጣሪህ ማን ነው ነው የምትባለው። የውሙል ቂያማም ስለ ጽድቅህና እሺ ጨርስ ወንድማችን እንጂ የምትጠየቀው ስለ ሌላ ነገር አይደለም። አንዴ ሜቢ በደንብ ሰምታችሁ ከሆነ ከመጀመሪያ ጀምሮ ነው ነጥብ የጣለው። ከመጀመሪያው አስንኝ ጀምሮ ነጥብ ጥሏል። ኦኬ አንድ ሚዩት አድርገው። ምን ብሏል? በየህዝቡም ሁሉ ውስጥ ከጎሳዎች በነሱ ላይ ሚዩት አድርግ። ኦኬ በየህዝቡም ሁሉ ውስጥ ከጎሳቸው በነሱ ላይ መስካሪን የምንቀሰቅስበት አንተንም በእነዚህ ህዝቦች ላይ መስካሪ አድርገን የምናመጣብህን ቀን አስታውስ ይላል። ስለዚህ በየህዝቦቹ ላይ ስለተባለ ለዛ ህዝቦቹ ሙሐመድን እንዳመጣ የሚያሳይ ነው። ስለዚህ በየህዝቡ ላይም መልእክተኛ መላኩን የሚያሳይ ነው ክፍሉ አለን። ትክክል። በየህዝቡ ላይ ከጎሳቸው አሁን እዚህ ውስጥ የሚያዳምጡ ከ5500 በላይ የሆኑ ሰዎች አሉ። የየራሳቸው ጎሳ አላቸው። አማራው አለ፣ ኦሮሞ አለ፣ ከምባታው አለ፣ ሀዲያው አለ፣ ትግሬው አለ፣ ወላይታው አለ፣ አፋሩ አለ። ከጎሳቸው የተላከ ነብይ አለ? ከጎሳቸው የተላከ መልእክተኛ አለ? የለም። የመጀመሪያው የቁርአን ውድቀት ሲሆን እዚህ ጋር ይጀምራል ማለት ነው። ከጎሳቸው ላከን ስለሚል ማለት ነው። በየህዝቡም ስለሚል ማለት ነው። የመጀመሪያው ውድቀቱ እዚህ ጋር ይጀምራል። ታክ ስራ ጠብቅ። ቆሻሻ ነው በእናታችሁ። ሰው እያወራ ለመጠቀም አስወርደው በእናትህ። ምን አይነት ቆሻሻ እንደሆኑ ስርዓት አልበኞች። ቪዲዮ ለመክፈት እኮ ቪዲዮ ለማሰማት ቤት ውስጥ የገባው ታካዳም። ወረፋን ጠብቅ፣ ተራን ጠብቅ። ስለዚህ የመጀመሪያው ስህተት የሚሆነው ምንድነው? እሱ በየህዝቡ ሁሉ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ያለ ህዝቦች ላይ መስካሪ አድርገን የምናመጣበትን ቀን አስታውስ። በየህዝቡ ላይ የሚለው የመጀመሪያው ውድቀት ስህተት ይሆናል ማለት ነው። ሁለተኛው ደግሞ ምንድነው? እሱ ስለ አላህ ምን አገባን አለ። ስለ ህዝቦቹ እንዲናገር እንጂ ስለ አላህ ምን አገባን የምትል ንግግር ተናገረ። ከጎረቤታችሁ ጋር እንዴት መኖር እንዴት እንትን ማለት እንዳለባችሁ ስለዛ ሊያብራራኝ ስለ ነቢያቶች ስላለፉ ሰዎች ሊነግረን እንጂ ስለ አላህ ምን አገባን። ስለዚህ ይህ መጽሐፍ ምንድነው? እሱ ማለት ነው የሃይማኖት መጽሐፍ ሳይሆን የታሪክ መጽሐፍ ነው። ዝም ብሎ ማለት ነው እነከሌ እንደዚህ ያደረጉ እነከሌ እንደዚህ ሆኑ የሚል ነው ማለት ነው። ስለ አምላክም ይነግርህ ሳይሆን ሰንበዲ የሚባል እንደዚህ እንደዚህ ያደረገ እንደዚህ እንደዚህ ተፈጠረ እንደዚህ እንደዚህ ሆነ የሚል ነው ማለት ነው። ስለ አምላክ ምን አገባን? አምላክ እጅ ኖረው አልኖረው፣ ያኛው አለው ይበል የኛው የለውም ይበል፣ ያኛው እግር አለው ይበል፣ ያኛው ከአርሽ በላይ ነው ይበል፣ ያኛው በቦታ ነው ይበል፣ ያኛው ለቦታ ነው ይበል። ምን አገባን ስለ አምላክ? ተጎረቤት ጋር መኖርን ብቻ የሚመለከተን ራሱ ያለው ነው ባይዘይ ተጎረቤት ጋር እንዴት መኖር እንዳለብን እንጂ ስለ አምላክ ምን አገባን የምትለዋን ንግግር ራሱ ነው የተናገራት። እጅ ያለውን አልኖረው በዚህም አንጠየቅም የምታመልከው አምላክ። ስለዚህ ቆይ ካድር ቆይ ኦዲየንስ በደንብ ሰምቷል። አምላክ እጅ ኖረው አልኖረው አንጠየቅም፣ አይመለከተንም። ይሄ ያልከው ራስህ ነህ። ምኑ ነው የሚመለከተን ያልከው? ከሰው ጋር እንዴት መኖር እንዳለብን እንዴት እንትን ማለት እንዳለብን ያልከው አንተ ነህ። ስለ አምላክ ምን አገባንም ያልከው አንተ ራስህ ነህ። ዩቱብ ላይ ስላለ ቀጥታ ልናስደምጥ እንችላለን ቪዲዮ መለስ አድርገን ንግግርህን። ስለዚህ ስለ አምላክህ ያልነገረህ መጽሐፍ ከሰው ጋር እንዴት መኖር ምናምን እሱ ብዙ ደራሲዎች በተሻለ ሁኔታ ከዚህ መጽሐፍ በላይ ይጽፋሉ። የሃይማኖት መጽሐፍ አድርገህ መቀበልም አይጠበቅብህም። ስለዚህ ለነገር ሁሉ አብራሪና ገላጭ ነኝ ያለው አላህ ስለ ራሱ ምንም መግለጽ ማይችል ምንም ነገር ተስሙ በዘለለ ምን እንደሆነ እንኳን ማይታወቅ ይሆናል ማለት ነው። ይህንን መጽሐፍ ያመጣው ያ እምነት የዛ እምነት መስራች መሪው ዋናው ምን እንደሆነ ሃይማኖቱን የመሰረተው ፈጣሪ የተባለው ምን እንደሆነ እንኳን አይታወቅም ማለት ነው። ግዑዝ ይሆን እጅ ብቻ ይሁን እግር ብቻ ይሁን ጭንቅላት ብቻ ይሁን አይን ብቻ ይሁን አይታወቅም ማለት ነው።
ምክንያቱም ምን አገባን ብሏልና ነው። ግን ምን ይላል ቁርአኑ ደግሞ? ለነገር ሁሉ አብራሪና መሪ ነው። ለነገር ሁሉ አብራሪ ከሆነ ስለ ራሱ ማብራራት አይችልም ማለት ነው። ስለ ራሱ ምንም የሚናገረው ነገር የለም። እናመሰግናለን። ያ ስለ ህዝብ በማብራራት ደረጃ ከሆነ በነገራችን ላይ የፍቅር ሲዝምን መጽሐፍ አይታርጉት በደንብ እንዴት መኖር እንዳለባችሁ ይናገራል። እንደዛ ስለተባለ ግን የአምላክ መጽሐፍ አያደርገውም። እንዳለው እፎይ በዓለማውያን ሰዎች የተጻፉ በደራሲዎች የተጻፉ በጣም ጥሩ ጥሩ መጽሐፍቶች አሉ። ሶሻል ላይፍን በደንብ ሊድ እንድታደርጉ የሚረዷችሁ ማለት ነው። አንዴ አብዱራህማን ስለዚህ አንተ ስለ አምላክ የማይነግር መጽሐፍ ነው ማለት ነው። ስለዚህ አንተ አምላክን ሳታውቀው ነው የምትከተለው። አምላክን ሳታውቀው ነው የምትከተለው። እሱ አቀናብሮ ያወራው ልክ አይደለም እኮ አሁን እያንዳንዱ ነገር የተናገርከውን ነው እሱ በነገራችን ላይ ደግሞ እንትን እኔ አላህ ስለዚህ ማወቅ አስፈላጊ አይደለም ያልኩት ስለ ሲፋው ነው እንጂ ስንት እግር አለው ስንት እጅ አለው። ኦኬ ስለ ሲፋው ማወቅ አስፈላጊ አይደለም። በቃ ጨረስኩ። በቃ ስለ አላህማ በመሰረቱ ማወቅ ግዴታ ነው። አንድ የሚታርገው በእናትህ ሲያደርጉት አይሰራ። ስለ ሲፋው ማወቅ አስፈላጊ አይደለም እና ስለ አላህ ባህሪ አስፈላጊ ካልሆነ እየነገርከን እኮ ነው። አንተ የአላህን ባህሪ ማወቅ አስፈላጊ አይደለም። በሃይማኖት መሰረት አይደለም። ሚውት አድርገህ አታውራ አንተ። እንደዛ አላልኩም እኔ። ሚውት አድርገህ አታውራ። ስለ ሲፋው ማለት ይኸውልህ መጀመሪያ አባባሌን ተረዳኝ። እኔ ለማለት የፈለግኩት ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምሳሌ ሁለት እጅ አለው ግን ለሱ የሚመጥን አይነት ነው ብሏል። እኔ ለማለት የፈለግኩት እፎይን አሁን እኛን የሚያስፈልገን ነገር ነው ያልኩ እንጂ አላህ ሱብሓነሁ ወተዓላ ስለሱ ማወቅ ስለ እጁና ስለ እንትኑ ማወቅ አስፈላጊ አይደለም አላልኩም። እኛ የሚያስፈልገን እሱን ማወቃችን ነው እንጂ አላህ ሱብሓነሁ ወተዓላ ስንት እግር አለው ስንት እጅ አለው ምን አይነት ነው ብለን ማወቅ ለኛ ምንም አይጠቅመንም ነው። አላወቀውም እኮ አብዱራህማን አብዱል አወቅኩት የምትለው አላህ የትኛውን ነው? ጭንቅላት ያለው ወይንስ ጭንቅላት የሌለው? የሰማው ነው። የትኛውን አላህ ነው ያወቅከው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ጭንቅላት ያለው አላህ ነው የምታውቀው? ጭንቅላት የሌለው? ምን ማለት ነው? እንደዛ ማለት ደግሞ እድል ይሰጠን። እሺ የምታውቀው አላህ የትኛው ነው? ጭንቅላት ያለውን አላህ ነው የምታውቀው? ጭንቅላት የሌለውን አላህ ነው የምታውቀው? አላህ ሱብሓነሁ ወተዓላ የተሟላ አካል አለው። ለራሱ የሚመጥን አይነት አካል ያለውን አላህ ነው እኔ የማውቀው። አንድ አላህ ነው እንጂ ጭንቅላት፣ እግር፣ አይን፣ ጆሮ፣ አፍ ብዬ ኦኬ። እንደዛ ከሆነ እስቲ ጭንቅላት እንዳለው አሳየን። ግን የተሟላ አካል አለው አሳየን። የተሟላ አካላት አሉት ብላል። ቆይ እኮ ለራሱ የሚመጥን የተሟላ አካላቶች አሉት ብላል። ጭንቅላት አለው የሚል እሺ ቁርአን ላይ አሳየን። እኔ ጭንቅላት አለ ያልከው አንተ እኮ ነው ሰውዬ። አሟል እንዴ ምንድነው የምትዘባርቀው? ስለ ጭንቅላት አንተ ራስህ ነው የሚያምህ። በእናትህ እኔ አንተ ራስህ ነው የሚያምህ። አፍንጫ ጆሮ ብዬ አላወጣም። በአንድ አላወጣም። በአጠቃላይ አላህ ሱብሓነሁ ወተዓላ አካላት በአጠቃላይ አካላት አሉት በሚለው አትዝጋው። ምክንያቱም በአጠቃላይ አካላት አሉት የሚለውንም አሁን ጠይቃለሁ። አሊያም እጠይቃለሁ አትመልስም እስቲል ስለማትመልስ ያለውን አጽድቅ። ኦኬ ያለውን ታዘርጋለህ። የተሟላ ሁሉንም አካላቶች አሉት አልክ። ለሰው ልጅ ይኸውልህ ስማ፣ አሁን አንተ ይሄንን ነገር ያመጣው ሰውን ለማወዛገብ ነው። አሁን ወንድ አንተ ደፋር ከሆንክ ስለሌላ ነገር ብንወያይ ለሰው ደሞ ደፋር ተሆንክ ይላል። ከስራ አሁን ታብታብ እያደረገ ይመጣል። ስለ ብልትና የቂጥ ማጠብ ምናምን ነገር ማውራት አልፈልግም ለጊዜው። ሄድና አዲስን አንብብ። አምላክ ጭንቅላት ይኑረው አይኑረው ስለሌላ ነገር እናውራ። ስለ አምላክ ያናውራ። ምን ማለት ነው? እፎይ በጣም የሚገርም ሁኔታ አንድ ቪዲዮ ላሳያችሁ። ቆይም በተመለከተ አንዱ አላህ እግር አለው ይላል፣ አንዱ የለም ይላል። አንዱ አላህ እጅ አለው ይላል፣ አንዱ የለም ይላል። እርስ በራሳቸው ተንኮታኩተዋል ሙስሊሞች ብሎ ራሱ አንድ ሙስሊም ልጅ የተናገረው ላሳያችሁ። በዚህ ምክንያት ማለት ነው ቁርአን ግልጽና የተብራራ ነው በሚለው ምክንያት ሰዎች የተለያየ ሀሳብ በመያዛቸው ምክንያት እስልምና ተንኮታኩተዋል። ለምን? የሚያነቡት አንድ አይነት ቁርአን ነው፣ ግልጽና የተብራራ ነው ይላል ቁርአኑ። ነገር ግን ያ ግልጽና የተብራራ የተባለው ቁርአን የሚናገረው ነገር ጥቂት ስለሆነ ሙስሊሞች እርስ በራሳቸው ተንኮታኩተዋል። አዳምጡት።
እርስ በርሱ ውጥንቅጡ ህይወት ላይ ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህም ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ ቪዲዮ እንዳታሰማኝ እሱ ራሱ የተናገረውን እፎይ። ኧረ ምንድን ነው ዛሬ? ተረጋጉ፣ ተራ ጠብቁ ፕሊስ። ጉዳይ ላይ አቋም ላይ ነው ያሉት ይላል። ለዚህም ማህበረሰቡ ሙስሊሙ ኡማ ያኛውን አላህ አንድ እጅ አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አንድ እግር አለው ካልክ ካፍር ነህ፣ የለውም ካልክ ካፍር ነህ። አላህ ከዓርሽ በላይ ቁጭ ብለዋል ካልክ ካፍር ነህ፣ አላለም ካልክ ካፍር ነህ። አላህ ይወርዳል ካልክ ካፍር ነህ፣ አይወርድም ካልክ ካፍር ነህ። ይሮጣል ካልክ ካፍር ነህ፣ አይሮጥም ካልክ ካፍር ነህ። ፈሁም ፊ አምር መሪጅ እርስ በርሱ የሚንቆጣቆጥ የሆነ እርስ በርሱ የተጣረሰ ውጥንቅጡ የወጣ ኮምፕሊኬትድ በሆነ ሀያት ነው ያሉት ይላል። ያ እንግዲህ ግልጽና የተብራራ የተባለውን ቁርአን እየተከተሉ ግልጽና የተብራራ ነው፣ ነገሮችን ሁሉ የሚያብራራ ነው። ኢቭን ሌሎች አብራሪ ሰዎች እንኳን አያስፈልጉትም የሚል ቁርአን እየተከተሉ እንደዚህ እንኩትኩታቸው የወጣ እምነት ነው እየተከተሉ ያሉት። አዳምጡት ቀጥሎ የሚለው መልከዘቡ ቢልሐቅ ለማ ጃአሁም ከጌታቸው እውነት ሲመጣላቸው ስላስተባበሉ። ማስተባበል ማለት ክርስቲያኖች ቁርአን ተቀበሉ ሲባሉ አይ ቁርአንን አንቀበልም የጌታ ቃል ነው ብለን ብለው በንግግር ተናገሩ። እሱ ብቻ አይደለም፣ አይ ተቀብያለሁ ብለህም ካልተገበርከው እንደዛ ነው፣ ካስነወርከው እንደዛ ነው። ሙሉ ነው ሲል አይ ሙሉ አይደለም፣ የተዘረዘረ ነው ሲል አይ አይደለም አልተዘረዘረም፣ የተብራራ ነው ሲል አይ አልተብራራም፣ መድኃኒት ነው ሲል አይ መድኃኒት አይደለም፣ ራሱን ችሎ መቆም የሚችል ብቸኛ ጥመት የሚባል ነገር የለውም እያለ ወለም የጀዐል ለሁ ዒወጃ ለቁርአን ምንም መጣመምን ነገር አላህ አላረገበትም እያለ ቁርአንን ብቻ ከተከተልክ ትጠማለህ ይላል። ያ ረቡል ዓለሚን አላሁ ሱብሓነሁ ወተዓላ ቁርአንን ብቻ ብንከተል እንጠማለን? ነቢዩ መሐመድ ምንድን ነበር የሚከተሉት? ቁርአንን ብቻ አልነበረምን? እንዴት ነው ደፍራችሁ የምትናገሩት? የነግድ ቁርአንን ብቻ በመከተልህ ትጠማለህ። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ቁርአንን ብቻ አልነበረም ወይ የሚከተሉት? አሁን እኛ ቀጥሎ ከዚህ በኋላ ይህን ጥያቄ እንጠይቃለን ማለት ነው። ኦኬ፣ የሚከተሉት አንድ ቁርአን ነው። ቁርአኑ ግልጽና የተብራራ ነው። አንዱ እጅ አለው ይላል፣ አንዱ እጅ የለም ይላል። ኦኬ፣ እንደዛ ከሆነ አላህ እዚህ ጋር ምን እያለ ነው? አሁን እንዳለ የሚለያዩበት ነው። ባይዘ ይሄ አላህ ሁለት ቀኝ እጅ ያለው የሚሉት ከሐዲስ ያመጣሉ። አላህ ይሮጣል የሚል ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ ያከፍራል ይሄ ይላሉ። አላህ ይስቃል ብለው ከሐዲስ ያመጣሉ። ሐዲስ ማይቀበሉት ደግሞ አላህ ይስቃል ማለት ፍጡር ማድረግ ነው። ፍጡር ይሄ ደግሞ ፍጡርን ማምለክ ነው። ስለዚህ አላህ ይሮጣል፣ አላህ ይስቃል እንደዚህ የሚሉት ካፊር ናቸው ይላሉ። እነኛ ደግሞ ይህን የማይቀበሉት ካፊር ናቸው ይላሉ። ቁርአኑ ደግሞ ግልጽና የተብራራ ለነገር ሁሉ አብራሪ ነው ይላል። ስለዚህ አላህ ይሮጣል አይሮጥም፣ አላህ ይስቃል አይስቅም፣ የለም። የለም። ኢብን አባስ የለም መልስ። ካድር ቀጥልሽ። በኋላ ተመልሼ ልግባ ወይ የሆነ እንትን ስራ ያዝኩ። ኦኬ ችግር የለውም። በኋላ አስገባኝ። እሺ እሺ እሺ። አሁን መቀጠል የምፈልጉ ቀጥሉ። መርሐባ ይሰማል? ትሰማለህ? ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? አዎ የተብራራ ነው፣ ግልጽ ነው። ነገሮችን ሁሉ ያብራራል። ሁሉም ነገር የተብራራ ነው። ነገሮችን ሁሉ ያብራራል። አዎ ሁሉም ነገር የተብራራ ነው። ያላብራራው ነገር አለ? ምንም ነገር የለም። ያላብራራው ምንም ነገር የለም። ኦኬ እስቲ አንድ ጥቅስ ብቻ ብዙ አልፈልግም። ደጃል ይመጣል፣ ደጃል ከአላህ የሚለየው በአንድ አይን ነው ምናምን የሚለውን እስቲ አንድ ጥቅስ አሳየኝ። ኦኬ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሎ አስቀምጦልናል? ወማ አታኩም ረሱሉ ፈኹዙህ ወማ ነሃኩም ዐንሁ ፈንተሁ። ነቢዩ ዓለይሂ ሰላቱ ወሰላም ይዞላችሁ የመጣውን ተቀበሉ፣
እሱ የከለከለላችሁን ደግሞ ተከልከሉ። ስለዚህ አላህ ስብሐነሁ ወተዓላ ውክልናው ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ላይ አስቀምጧል። ይህ ማለት በሐዲስ ላይ የመጣው በአጠቃላይ የአላህ ስብሐነሁ ወተዓላ ትእዛዝ ነው። ተመስገን። ቴንኪው። ስለዚህ ቁርአን ግልጽና የተብራራ አይደለም፣ ሐዲስ ያስፈልገዋል። እናመሰግናለን። እዛው ቁርአን ላይ ነው እኮ የነገርኩህ። ሱረቱል ሐሽር ነው ገልጸ መመልከት ትችላለህ። አላህ ስብሐነሁ ወተዓላ አንተ እኮ እያልከን ያለው ሙሐመድ ዞት የመጣው ቁርአንን ሳይሆን ሐዲስ ነው እያልከን እኮ ነው። አላህ ሱብሓነሁ ወተዓላ ቁርአን ላይ ነው የተናገረው። ወማ አታኩም ረሱሉ መልእክተኛው ይዞላችሁን የመጣውን ተቀበሉ ያለው አላህ ቁርአን ላይ ነው። ይህ ማለት ለምሳሌ ይዞላችሁ የመጣው ይዞላችሁ የመጣውን ተቀበሉ። ምንም ምሳሌ አያስፈልገውም እኮ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። which means ቁርአን የነገራችሁን ተቀበሉት፣ በቁርአን ውስጥ የተከለከላችሁትን ተከልከሉ፣ የፈቀደላችሁን እንትን በሉ ነው። በቁርአን ውስጥ ብሎ የፈሰረ ማን አለ? አምጣ እስቲ። መልእክተኛው ይዞላችሁ የመጣውን እንጂ ቁርአን ይዞ የመጣውን አይደለም። ብሎ የፈሰረ ማን አለ? ላሳየ ወማ አታኩም በቁርአን ውስጥ ያለውን ነው የሚል ሙፈሲር አምጣልኝ። እናመሰግናለን። በደቂቃ ውስጥ እንዴት እንደተቀበረ ሙፈሲር አንጣልኝ አለኝ። ሙፈሲር አያስፈልግም እያልኩት ሙፈሲር አንጣልኝ አለኝ። ቁርአኑን እያሳየሁት ቁርአኑ ምን ስለሚል ለነገር ሁሉ ምን አብራሪ ነው፣ አብሳሪ ነው። ሙፈሲር አያስፈልግም አልኩህ እኮ። ምክንያቱም ቁርአኑ ሰንበዲ ቢባል ሙፈሲር ኢቨንጋሰው ጠበሪ ጠየከኛል፣ ልመልስልህ እንዲህ እየጨፈር ደስ እያለኝ። ያው እኔ አርጉመንቴ ምንድን ነው? ሙፈሲር ሌላ ቦታ አትሂድ ክርስቲያን፣ እዚህ ወደ እንጨርሳ። ቅድሚያ በብዙ ቦታ ስለምንመታው ሉክ ሙፈሲር ፈለገ እሱ። ቁርአኑ ግን ምንድን ነው የሚለው? አያስፈልግም፣ ሌላ ሙፈሲር አያስፈልግም። እንደዛ ብሎ ሌላ ቁርአንም ያብራራ ቁርአኑ ስላልበቃ ሌላ ማብራሪያ ይለኛል። ቁርአኑ ደግሞ ምን ይላል? ያልተባለ አታውራ፣ ሌላ አያስፈልገኝም፣ ለሁሉ ነገር አብራሪ ነኝ። ቆይ እፎይ፣ አንተ እሱን ጨርሰህ አታዳምጠውም? ለምንድን ነው አፍ ባፍ የምታ ቃሲም እፎይ ይቅርታ አድርግልኝና ማለት ነው እኔ ያነሳውልህ ነቢያችን ሰለላሁ ዐለይሂ ወሰለም ይዘውላችሁ የመጣውን ተከተሉ ብሏል ስልህ አይ በቁርአን ውስጥ የመጣውን ነው ያሉት ስትለኝ የዛኔ እንዲህ ብሎ ያለህ ማን ነው ያልኩህ። እንዲህ ብትል ለራሱ እኔ በሌላ ቁርአን አንቀጽ መታሃለሁ። ምን ይላል አላህ ሱብሓነሁ ወተዓላ ወአጢዑላህ ወአጢዑ ረሱል ይላል ቁርአን ላይ እዛው ላይ ሱረቱ ኒሳ አላህና መልእክተኛውን ታዘዙ ማለት ነው። ልንገርህ መጠቅሳቸውን ጥቅሶች ልንገርህ እንዲጠቅሙ ሂድና ሪፈር አድርጋቸው። ሱራ 57 ቁጥር 59 7 4 ሱራ 4 ሱረት ኒሳ ማለት ነው 64ኛውን 65ኛውን መጠቅሳውን ልስጥ። ሱራ 33 36 አዳምጥ። እነሱ በሞላ ሚሉት ምንድነው? እሱ እጨምርላለሁ። 5 ጥቅሶች ናቸው መጠቅሳቸው። አላህና ሙሐመድ የሰጣችሁን ተቀበሉ፣ የከለከላችሁን ተከልከሉ። ሙሐመድ የሰጠህ ምንድነው? እሱ እዞልህ የመጣው ምንድነው? ቁርአን ነው። ሉክ አላህ ለሙሐመድ ምን ሰጠው? ቁርአን። ያንን ቁርአን ለአንተ ይሰጣል። ማስረጃ አለኝ አይደለም? ማስረጃ አለኝ። አዳምጥ። ለምን ፓኒክ የምታደርገው? በሰከንድ ውስጥ እንዴት እንደመታብከው እያሳየው ነው። ሌላ ጠበሪን ተቀበል፣ ቁርጡቢን ተቀበል የሚል ሽታውም የለም። ስለዚህ ሉክ እንደዚህ ነው የሚለው ለነገር ሁሉ መጽሐፉ ምንድን ነው? ለነገር ሁሉ አብራሪ ነው ከተባለ ሌላ አብራሪ ያስፈልጋል። ጠበሪ የሚባል ሰውዬ ያብራራል አይልም። ፔሬድ እንደዛ ይላል ምትል ከሆነ ሌላ ያብራራ ይላል ታለ ማምጣት የሚጠበቅብህ አንተ ነህ። ይህንን ቁርአን ያነበበልህ እሱ ስለሆነ ማለት ነው። ቀጥል። እኔ ቲቢያን ለኩል ሸይ ለሁሉም ነገር የተብራራ ነው ላለው አይደለም ሙፈሲር አምጣ ያልኩህ። ለዛ ነው ያልጠየቅኩህም። የጠየቅኩህ ሌላ ነገር ስላበላሸ ነው። ሌላ አንቀጽ ውስጥ ገብተህ ስላበላሸ ምንም አላበላሸው እና እኔ የጠየቅኩህ ደግሞ ለነገር ሁሉ አብራሪ መሆኑ ነው። አዳምጠኝ ልጨርስሽ። ጥያቄ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ሁሉንም ነገር አብራርተነዋል ብሏል። ያን ካለ በነገራችን ላይ ይሄን ጥያቄ ኢማሙ ሻፊዒ ራሳቸው አረብ ላይ ቁጭ ብለው ከዕባ ላይ ኢማም ሻፊ ማን ነው? ቆይ ሰንበዲ አትጥቀስ። ኢማም ሻፊ ቁርጡቢ ጠበሪ አያስፈልጉም እያልኩ ነው። ቆይ ቁርአን ላይ ነው ቆመህ ማውራት ያለብህ። ኢማም ሻፊ
ኢማሙ አንባሊ እንደዚህ ያሉ፣ ማሊኪ እንደዚህ ያሉ። እነሱ ቁርአን ላይ ቆሜ ነው እያወራሁ ያለሁት። አዳምጠኝ እንጂ ኢማም ሻፊ የሚባል ናናና ከፍ በል። ኢማም ሻፊ የሚባል ቁርአን ላይ ሊያሳየኝ ነው አይደለም። አዳምጥ፣ ጥቀስ፣ ክፈተው ምዕራፉን። ኢማም ሻፊ የሚባል ቁርአን ላይ ያሳየኝ። ሰው ያዳምጥ እንጂ ንጽጽር አቆማለሁ። ለምን ደነግጥ እንጂ አሳየኝ፣ አዳምጥና እናውራ። አሳየኝ እኮ አዳምጠኝ። እሺ አሳየኝ። ኢማሙ ሻፊዒ እንዲህ ብሎ ተጠየቁ። ይሄንን ጥያቄ አንተ የጠየቀው ጥያቄ ኢማም ሻፊ ተውና ነብይህ አያስፈልግም እያልኩህ ነው። ቁርአኑ በቂ ነው ላመጣልህ ነው። አዳምጥ እንጂ ግለሰብ አትጥራ። ቁርአን ላይ ካለ አለ ስላል ቁርአን ላይ ክፈተው። ኢማም ሻፊ የሚባል ቁርአን ላይ አንተ እኮ ደግሞ ፍጹም ነህ አንተ። ምሽ ፍጹም ነህ እንዳይላል ያው ለተሳስተ ካወራ እዛ አለውኝ። ለዛ ነው። አረ ችግር የለም እኔም አልለቅም ዛሬ አብሽር። እና አላህ ሱብሓነሁ ወተዓላ ቁርአን ላይ ትቢያን ለኩል ሸይ ለሁሉም ነገር አብራርተነዋል ብሏል። አላህ አብራርቶታል እዛው ቁርአን ላይ። መልእክተኛውን ተከተሉ ያልተብራራለ መልእክተኛውን ተከተሉ ብሏል ተናግሯል። በመልእክተኛው በኩል የመጣ በአጠቃላይ ቁርአን ላይ የተብራራ ነው ማለት። ምክንያቱም መልእክተኛውን የምትከተለው ምንድነው? እሱ እዞሌ የመጣውን እንዲሰጥ ነው ዛሲት። ስለዚህ ሁሉን ነገር ካብራራ ደጃል የሚባለውን እንዳብራራ ማስረጃ አንጣ። ኢማም ሻፊ ምናምን አትበለኝ። ትናንትና የመጣ ሰውዬ ትናንትና ስለመጡ ሙፈሲሮች አለም ጥያቄ ችግር የለም። እኔ ስለ ኢማም ሻፊ ላውራ የነበረውን አላስጨረስከኝም እንጂ ስለ ቁርአን ነው ማስረጃ ከቁርአን ልሰጥህ ነበረ። እሳቸው የተናገሩት አይዋ እና ኢማሙ ሻፊ ሐራም ላይ ቁጭ ብለው አንድ ሰውዬ ሻፊ አዳምጠኝ እንጂ ኢማም ሻፊ ትናንትና የመጣ ሰው ነው። ምን አገባኝ ስለሱ። ቁርአን በቂ ነው እያልኩ እኮ ነው እየሞገትኩ ያለው። ችግር የለም ቁርአን ላይ ቁም እንትላለሁ። ሱረቱ ኒሳ ላይ አላህ ወአጢዑላህ ወአጢዑ ረሱል አንተ እንዳልከው ወማ አታኩም ረሱል አላህ ይዞላችሁ ከመልእክተኛ ይዞላችሁ የመጣውን ተቀበሉ ማለት ከቁርአን ነው ካልከኝ አላህ ሱረቱ ኒሳ ላይ ወአጢዑላህ አላህን ታዘዙ ብሎ ከእንደገና ወአጢዑ ረሱል መልእክተኛውንም ታዘዙ ይላል። መልእክተኛውን የሚታዘዙት ከየት ነው? ሐዲስ ነው። መልካም ኦኬ አይልም ምክንያቱም ቆይ አዳምጥ ላውጣልህ። ሐዲስ ነው የሚል ሱረቱ ኒሳ 59 ላይ ቁርአን ቆይ አውቀዋለሁኝ እኮ ሱረቱ ኒሳ 59 መልስ 64ም 65ም ቆይ አዳምጣ። አላህና መልእክተኛውን ታዘዙ ሲባል ሁለቱን አንድነት ነው የሚያመጣቸው። አላህ ነገረኝ እያለ ያንም ፍርድ ያመጣል ማለት ነው። ስለዚህ ሙሐመድን መታዘዝ ማለት አላህን መታዘዝ ማለት ነው። ያንን መልእክት ዞት የሚመጣው እሱ ስለሆነ የግዴታ ሙሐመድን ስትታዘዝ አላህን ታዘዝክ ማለት ነው። ቁርአኑን ዞት ስለሚመጣ ማለት ነው። ሌላ ነገር አይደለም። ለሱ ማስረጃ ማምጣት አትችልም። ማስረጃ ማምጣት አትችልም። ከቁርአኑ ለሚለው ማስረጃ ማምጣት አትችልም። ማስረጃ እሰጥሃለሁ። አያ መልእክተኛው ይዞ ቆይ እሰጥሃለሁኝ። መልእክተኛው ዞል የመጣውን ማንኛው ጣልቃ አትግቢ። ቆይ አንዴ ጣልቃ አትግቢ። አንዴ ክፈትልኝ ክርስቲያን፣ ጣልቃ አትግቢ አንቺ። ሱራ 75 አንዴ ክፈትልኝ ቁጥር 16 ጀምረ ሉክ ቅድሚያ ሂንቱ በደንብ ይግባችሁ። ቁርአኑን ለሙሐመድ ይሰጠዋል አላህ። የሙሐመድ እንዴት ነው የሚታዘዙት? እሱ ያነብላቸዋል። ማብራራቱ ያላ ይሆናል። አላህ ለሙሐመድ እንዲነበብ ያደርግለታል። ሙሐመድ ደግሞ ምንድነው ያነብላቸዋል። ለዛም ያነበው መታዘዝ አለባቸው። አብራሪው ግን ማን ይሆናል? አላህ ነው የሚሆነው፣ ሙሐመድ አይደለም። ኢቭን ሙሐመድ አይደለም ሙፈሲሮች፣ አብራሪው ሉክ አይደለም ሙፈሲሮች ሙሐመድ እንኳን የማብራራት ስልጣን የለውም። የሚያብራራው ማን ነው ማለት ነው? አላህ ነው። እንደዚህ ይላል፣ በእርሱ ቁርአንን ንባብ ልትቸኩል ምላስን በእርሱ ላይ አታላውስ። ከፈርገው በልብ ውስጥ መሰብሰቡንና ማንበቡ በእኛ ላይ ነውና ባነበብነውም ጊዜ ንባቡን ተከተል። ምን በል? ንባቡን ተከተል። ከዚያም ማብራራቱ በእኛ ላይ ነው። ማብራራቱ በማን ላይ ነው? በእኛ ላይ ነው የተባለው። በማን ላይ ነው ወንድማችን? ማብራራቱ በማን ላይ ነው ወንድማችን? እና علينا بيان በእኛ ላይ ነው ማብራራቱ። ቀጥል። ማንም ያብራራው? አላህ ያብራራው ማን ነው? ማንበቡስ ማንም ያነበው? ثم قرأناه فإذا قرأناه በቀራነውም ጊዜ فاتبع قرآنه ቁርአኑን ተከተል።
ነቢያችን ሰለላሁ ዐለይሂ ወሰለም። ኦኬ። ስለዚህ ነብይ ያነብላችኋል ከተነበበለት። ማብራራቱ ግን የማን ነው? ያንማ እኮ ቁርአን ላይ በሌላ አያ ላይ ግልጽ አድርጎልሃል። ወበየናሁ ብሏል። ቲቢያን ለኩል ሸይ ብሏል። ማብራራቱ የማን ነው? በዛ እኮ አልተጣላንም። ጎበዝ። ስለዚህ ነብይ ምንድነው እሱ? ያንን አላህ ቁርአንን ስላብራራ እኮ አልተጣላንም። እኔ እናንተ አላህ ቁርአንን እንዳብራራ አልተጣላንም። የተጣላ ነው እሱ የምትታዘዘው እንዴት ነው? እሱ አዳምጥ። እሺ እሱ የምትታዘዘው እንዴት ነው ታዲያ? ያነብልሃል። ያንም ያነብልህን አሜን ብለህ መቀበል መታዘዝ ነው። እሱ የሚል ነብይን ታዘዝ ማለት ሐዲስ አትከተሉ የሚል የለም። አንተ አሁን ልታመጣልኝ ፈልገው ነብዩ ይዞላቸው የመጣውን አትከተሉ የሚል ሐዲስ አትከተሉ የሚል ነው። እሰጣለሁ ከቁርአን ማለት ነው። እሰጣለሁ። ጎበዝ፣ በደንብ ተስማምተናል። አሁን የመጀመሪያው አርጉመንታችን አለቀ ማለት ነው። ማብራራቱ መሐመድ የሚጠበቅበት ኃላፊነቱ እሱን ተከተሉ የተባለው እንደሚያነብላቸው ነው። ማብራራቱ ደግሞ ራሱ መሐመድ እንኳን ማብራራት ስልጣን የለውም። ማብራራቱ ከማን ነው? ካላህ ስለሆነ። ስለዚህ ሰንበዲ እኛ እኮ ሐዲስ ቁርአንን ስለ ማብራራት አይደለም እያወራን ያለ ነው። አንደኛ ቁርአንን ስለ ችግር የለውም ልስጥ ችግር የለውም። ሱራ 6 114 ክፈትልኝ። ሆነ ያጭበረብራል። አጭበርባሪ ነው። ረፊ ሚታርጊ አንዴ። እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛ እንፈልጋለን በላቸው። ካላህ ሌላ ዳኛ ትፈልጋለህ ወንድማችን? ዳኛው ካላህ ሌላ ዳኛ ትፈልጋለህ? አንፈልግም። ምን አገናኘው? ይሄ ነው የምልህ። ከጠየቁት ጥያቄ ጋር ፔሬድ አዲስ አያስፈልግም። ስለ ዳኛ እኮ ነው እያወራ ያለው። ስለ መጽሐፉ መብራራት ቁርአን ወደ አረበኛው መልሰው። ቆይ ስለ መጽሐፉ መብራራት እያወራን ስለሆነ አዳምጠው። ከላይ መጽሐፉ ምንድነው? ቆይ አዳምጠው። ሌላ ሐዲስ ያስፈልጋል አልከኝ፣ አያስፈልግም አልኩ። ማስረጃ አንተ አልከኝ። መጽሐፉን ሌላ የሚያብራራው አያስፈልግም። ምክንያቱም ካላህ ሌላ ዳኛ አብራሪ ስለሌለ። አዳምጠኝ። ራስህ አረንቋ ውስጥ ከተሃል። በመጀመሪያ ምን አልክ? አዳምጥ ልመጣልን እና ምን አልክ? ثم إن علينا بيان በእኛ ላይ ማብራራቱ ብሏል አልክ። አዳምጥ እንጂ ማብራራቱ በእኛ ላይ ነው ብሏል አልክ። አላህ ሱብሓነሁ ወተዓላ ራሱ እኮ ነው ሱረቱ ነህል ላይ አንተ አሁን አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ያብራራል። ጠይብ ተስማማን፣ እሱም ብሎታል። ثم إن علينا بيان ብሏል። ግን ሱረቱ ነህል 44 ላይ ብትገባ ምን ይላል አላህ ሱብሓነሁ ወተዓላ? وأنزلنا إليك الذكر ቁርአንን በአንተ ላይ ያወረድን ምን ይላል? لتبين للناس የተነበበውን ለሰዎች ልታብራራ ማን እዚህ ኢለይሂም አዳምጠኝ። የተከፈተውን አንብብ። ቆይ ልጨርስና ወደሱ እመጣለሁ። እሱም ላይ ምላሽ ሰጣለሁ። የተያዘ ስለሆነ ነው ከዛ ያነሳ ያለው። አዳምጠኝ። ቆይ ልጨርስና ወደሱ እመጣለሁ። የትም አንብብ። እየከፈትክ ነው የምታወራው። ዝም ብሎ አታወራም። ዝም ብለህ ስላወራ ቁጥር እየሰጠው ነው። የተከፈተውን አንብብ። ለማወራው እንዳለ ቁጥር እየሰጠው አንብብ። ቅድሜን እኮ አዳምጠኝ። እመጣለሁ አልኩህ እኮ እሱ ጋር ከእሱ ጋር የተያዘ ስለሆነ ነው በኋላ የጀመርኩት። አዳምጠኝ። ለምታወራ ነገር መረጃ ይመጣል። ቅድሚያ እዚህ ቦታ እንዲህ ተብሏል ተብሎ እየተከፈተ ነው የሚወራው። ስለዚህ የጠየከኝ ምንድነው? እሱ ሌላ አብራሪ ያስፈልጋል አልከኝ። ኖ አያስፈልግም አልኩህ። ማስረጃ አልከኝ። ቁርአን ግልጽና የተብራራ ሆኖ ሌላ ካላህ ሌላ ዳኛ መፈለግ ራሱ እንደሌለብህ ቁርአኑ ዘግቶታል። አሁን ሞገት እዚህ ላይ አዳምጠኝ እንጂ አንዱን ይዞ አንዱን ለቆ የለም። እኔ ጋር መጀመሪያ አነሳዋለሁ ከሱ ጋር ጀምሬ እስከዚህ እመጥልሃለሁ። ምን ማለት ነው ይሄ? አያ እናወራለን። ችግር የለም። ተረጋጋና አዳምጠኝ። ኦኬ፣ መረዳት ከሆነ የፈለግከው ማለት ነው። ችግር የለም። እመጥልሃለሁ። ረስታው ነው እንዴ? ባይ ዙሪያ ጥምጥም አትሄድ። እዛኛው ጋር ጨርሰን ጠይቀኸኝ ነው እዚህ ጋር የመጣ ነው አይደለ? ክርስቲያን እንደዛ ያለ እዚህ የመጣ ነው። እዛኛው ጋር መትቼብህ ማን ነው የሚያነበው አብራሪው ማን ነው ብዬ ጠይቄ ተስማምተህ ተጨማሪ ማስረጃ ስትጠይቀኝ ለዚህኛው ደግሞ ወደዚያ መጣሁህ። አታፈግፍግ፣ ቀጥል። እዚህ ላይ ሰዓት አትግደልብን። ሪካርዱን እናሰማሃለን ከፈለክ። እዛ ጋር አውርተንበት ሲመጣብህ አልጨረስም። እዚህም ጋር እመጣለሁ አልኩህ እኮ። ይህንን የመሰለ ሌላ አብራራላለሁ፣ መልስ እሰጥሃለሁ። አንብብ። አንብቤን
ችግር የለም። እሺ አረበኛውን መልስልኝ፣ ግን ወደ ኋላ መለሳለሁ። ተፈስሮ አያስፈልግም። አረበኛ አያስፈልግም ይለኛል። ቁርአን የወረደው አያስፈልግም። መሐመድ ያውልህ እውነታው ስለገባው እዚህ ጋር ያውልህ እንትን እያ ቃሲም ይሰርክ ተረበረ እኮ ናቸው። ምን ብለሃል? እፎይ አንዴ አዳምጠኝ። መደማመጥ ምን ብለሃል? ቁርአንን አላህ Subhanahu Wa Ta'ala እኛው ራሳችን አብራርተነዋል ብለሃል። ለነብዩ ማብራራት አይችልም ብለሃል። እኔ ከቁርአን አመጣው ለነብዩ ማብራራት እንደሚችሉ ለምን አትቀበሉ? ቆይ አዳምጥ። እሺ ቁርአኑን አላህ አብራርቶታል። አብራራው አብራርቶታል።